አይብም አድርገው ከፍ አንተ ዝም በል ወንድ ልጅ እንዳይጮህ ከፍ በደንብ ዛሬ ለዮርዲ ሳልነግረው ያዘጋጀሁት አንድ ነገር አለ ጠላ ይጠመቃል ይባላል ጠላ ጠመቁ አይደል ጠጅ ይጠጃል እሺ አረቄስ ይረቀቃል በቃ ወይኔ ዛሬ ከዚህ መውጣቴንም እንጃ በእውነት የምርን እምላችሁ ምርጥ ገፎ ይሄ ነው በጣም በቃ የሚያምር በሀገራዊ ተሸጋ ነው በእውነት ትረግጫማ ኮንግሬሽን ምናምን ተረግ ይደም ላውልቅና ወይታ ጠብ ይልግማ ይቻላል እንደዚህ ታሪክ ያለ ይቅርብኝ ሌላ ቀን ነዚህ እሺ እንደምታዩት ጠጅም አለ ሀገርኛ ባህል ነው ደስ ይላል እንዴ አለልሽ ግን የሆነት ልብስ አምሮባል አዎ አይ ነው እኔ ብዙ ሰዓት እንድታሽከረም ወይም በጠብቅ ነው አንቺ አትሽከረም እንዴ ማላስ ብላልከኝ ብቻ ነገር እንዘዛ የፈለከው ንዘዝ ዛሬ በኔ ነው ምን ይምጣል እሺ ነገር ፈልጋል ያመራሽ ኮረመች ጋር ሲጀመር አሁን እንደዚህ ቤቱ ሲገባ ምናምን ቆብ ይወልቃል ሰላም እንደምሰነበታችሁ እንዴት ከረማችሁልን ዛሬ በፍታ ሰዓታችን እንዲህ ባህላችንን ጠብቀን ፏ ብለን ተገኝተናል ያው በመሃል የከተትናት የሆነ ዘመናዊ ነገር አጠፋም እኔ ጋር ብቻ አይደለም ሶ ያለነው የት ነው ያለነው እንግዲህ ጣዕም ጠላና ጠጅ የሚባል ቤት ነው እንግዲህ እዚህ መገናኛ ሲቲ ስኩዌር ሞል 3ኛ ፍሎር ላይ የሚገኝ ሀገርኛ ተቻለው በጣም የሚያምር ሀገር ቤት ሳትሄዱ ሀገር ቤት የምታገኙት ነገሮች በሙሉ ሁሉ ነገር እዚህ የምታገኙት ጠጅ አለ እዚህ ጋር ድሮ ስንቅ እኛ ድሮ ለእርሻ ምናምን ስንሄድ ባለቤቶቻችን የሚያመጡበት ስንቅ ማስቀመጫ የቦርዴ መጠጫ አንቺ አንታውቅም ድሮ አንታውቅ ማለት ነው ቦርዴ መጠጫ ብቻ ሁሉ ነገር አንድ ላይ ያረገ ነው የቫምፓየር ግቤ ነው እንዴ አንተ አይ ድሮ አንቺ ልጅ ነበርሻል ግን እውነት ውስጥ ስጋባ የተሰማኝ ይሄ በቃ ገጠር ያለው አይነት ስሜት በጣም ደስ ይላል የውስጥ ገጽታው እቃዎቹ እንደው ምን አለፋችሁ ሁሉም ነገር በጣም ደስ ይላል ዛሬ እንደዚህ ሞቅ አድርገን ቀናችንን ጀምረናል ጠጅና ጠላ መሰረታዊ ነገር ነው አይቀርም ባህላዊ ቤት መጥቶ ከግማሽ ቪዲዮ በኋላ የምንናገራቸው አንዳንድ ነገሮች ያለውን ነገር ከተናገርን በጠጅና በጠላው ይሳበብ እኛ አይደለንም በሚለው ጠላው ነው ወይ ጠጁ ነው ሌላ በዋናነት ዛሬ ለዮርዲ ሳልነግረው ያዘጋጀሁት አንድ ነገር አለ ሰምና ወርቅ እሺ ያየቃለ ምናምን አትበል ቅድም ሰምና ችግር የለም ሰምና ወርቁንም አምጪ በእውነት ወርቁ ግን ያዋጣኛል ስንካራት ለዚህ እንደዚህ አይነት ጨዋታዎችን እንጫወታለን እንጠጣለን እንበላለን ዛሬ ወደ ውቢቷ ገጠራማ አካባቢ እንደሄድን ቁጠሩትና ከኛ ጋር ቆንጆ ጊዜ ያሳልፉ ጣዕም እንግዲህ በጠላና በጠጅ አይታማም በጣም ምርጥ የሆነ ጠላ ጠጅ አላቸው እኔ ጠላም ጠጅም ይመቸኛል እንግዲህ ምግቡ ይምጣ መጠጥ ከተበላ ላይ ጎበዝነን እንግዲህ አንዳንዶቻችን ምግብ ከተበልቶ ከተጠጣ በኋላ ነው ወደ ጠጅና ወደ እንትን የሚሄደው እኔ ሰው ከበላ በኋላ ይጠጣ ብዬ ነው ስታርተር ነገር ያስፈልጋል ከመጀመሩ ነው መጠጥ ስታርተር ነው እሺ ለዚህ በጣም የምንወደውን ጠላ እያዘጋጁልን ይገኛሉ አዎ ለሲ ተነሽ አለ ቴንክ እኔ ነኝ መቀዳለህ ዛሬ እሺ ግን ባህሉም አይፈቅድም ቆይ ከዚህ ወደዚህ ግን አንቺ ገልብጩ ለምን እንዴ ይሄ ወይራ ጭስ እኮ ነው ያለው ጠጁ ጠላውን እኮ የሚያሰምረው እኮ ይሄ ነው እና አቀዳድሽ አሳምረሽ እንደዚህ አለባበስ ብቻ አይደለም አቀዳድም አስተምረን ተነሽ አወይድሪ ብሏል ጎበዝ ልጅ ግን ጭሱ እንዳይወጣ አቤት አሁን በደም ከላይ ነው የምታንደቀድቅ ቆይ ከፍ በደም ከፍ አድርግ ከፍ አሁን ከፍ ሂጂ
ከፍ አንተ ዝም በል ወንድ ልጅ ከፍ እንዳይጮህ በደንብ በቃ ከዚህ በላይ ነው ሲያ ሂጃን አንድ ከፍ ከፍ ሰገለ እዚህ ጋይስ ፏፏቴ በል ጨርሽ ሳይ ጨርሽ ይኸው አለክ ቆይ ጨርሽው ኧረ ወንድ ልጅ እንዳይነካከስ ወይ የወይራው ጋይስ ባይዘ በቀንድ ነው የሚቀዳልኝ ቴንክ ዩ አስቀምጠው እስኪ ምንም ያባወራነት ምንም ሙዶ የለም መጨሳት አወቅ እንጂ በእናትህ ቅልቅል ትላለህ የመጨረሻ ልጅ ነው የሆነብኝ ከጂ አቤት መሽኮር በመሆን አይደለም ወንድነት ማለት እዚህ ላይ ነው አላኩረፈረፍኩትም ግን ቆይ አንቺ ምን ተጭራ ብለሽ ዝም በልና አበላሸች ግን አሪፍ ነው ጎበዝ ነች አይደል ጋይስ ምን እያደረግሽ ነው ምን እየተካሄደ ነው ምርጥ ነው እግዚአብሔር ናይስ እቺ ነገር ከዚህ በኋላ አቤት አሁን ቁጭ ብሎ መጣጣት ነው ከዚህ በኋላ ትቀዱልኛላችሁ ናቸርስ እባክህ ማርያም ተልብጣላል ነው እኔ ብዙም እኔ ዋን ግላስ ኦፍ ዋይን ነው የሚበቃኝ ምናምን በል ተመጣጣኝ አይ ግን አሪፍ ነው እግዚአብሔርን ቆንጆ ጠላ ነው እኔ አናቴ ላይ እንዳይወጣ ምግብ ሳልበላ አይ ግን እጅሽ ምንድን ነው ሰውን ያረሽ ይኸውልህ ጠላ ሴት ልጅ ከቀዳሽ በኋላ ሳትቀምስ ለአባወራ አይሰጥ ለምን የሆነ ነገር ልታረግበት ትችላለች ልጅ ነው ያላቀም ዲፍዳው እና ምንድነው ቀምሳ ነው የምትሰጠው ጥሩ ነው አይደለም የሚለው ቃናውን ቀምሳ ነው የምትሰጠው አይደለም ኢንኬዝ ምንድነው የተበከለ ነገር ምንም ካለ ቀድሞ እኔ ዲፋይን ካንተ በፊት እኔ ዲፋይን አይ እኔ ግን ለሱ በጣም ነው ጠጅ የምወደው ጠላ ግን መች መውደድ ጀመርሽ ካልከኝ የእውነቴን ነው የምልህ በእውነት ክፍለ ሀገር ለስራ ሄጄ የጎጃምን ጠላ ቀምሼ ነው በቃ በጣም የወደድኩት ጠላ እንዲህ ነው እንዴ አስባዴ ጠላ እኮ እዛ ነው ጠላ ጎጃም ጆሮ ወጥ ደግሞ ከሆነ ጎንደር ነው የሚባለው ጣዕሙ ደግሞ በጠጅና በጠላ ብቻ ሳይሆን በጣም ምርጥ የሆኑ ባህላዊ ምግቦች አሏቸው እኔ እሱን ነው አሁን እኔ መጠጥ ላይ ብዙ ነው ምግብ ይምጣ እሱን ልቅመስ ማንም መጠጥ ላይ ብዙ ነው አይደለም አይ እኔ አሁን ይሄንን እንደ መጠጥ መጀመሪያ ከሚሰጠኝ መጀመሪያ ቅቅሏን ነገር ስታጣበት እና እሺ ያዝ ለቅቅሉም ለሁሉ ተባሉ ወደኔ ያልተጣም ያልችል በጣም ቆንጆ ባህላዊ ምግቦች አሏቸው ይንገሩንና የሚመቸንን እናዛለን እንኳን ደህና መጣችሁ እንኳን ደህና ቆየሽ ልቅዳለሽ አመሰግናለሁ እኔ ከጠጣሁማ ማን አስተናግድሻል ያው መጠጡን ጠላውን ሞክረናል እስኪ ምግብ መብል ላይ ምን አላችሁ ስፔሻል ክትፎ አለን ስፔሻል ክትፎ በጣም ቆንጆ ነው የቤቱ ስፔሻልን ቆንጆ ነው ጋዝ ላይ ሸክላ ምናምን ስፔሻል ክትፎና የቤቱ ስፔሻል ምርጥ ነው ቆንጆ ሁለቱን አድርጊው ለሽ ሌላ ቀይ ወጥ ቅቅል ጎመን በስጋ ቅቅል ታርጊልናለሽ ቅቅል ዛሬ ራሴን በደንብ መጠገን አለብኝ እሺ ሌላስ ቀይ ወጥም ቆንጆ ነው ቀይ ወጣችሁ ማለት ነው ጋዝ ላይ ሸክላም አለ እንትንም የፍየል የቤቱ ስፔሻል ምግብ አለ ያ እንደ ኮምቦ ነገር ነው ስለዚህ ሁሉም ነገር እሱም የሚኖረው ደግሞ ከጎኑ ደግሞ መረቅ ቅቅል ነገርም እንትንም በል ምን ታረግልኛለሽ ቅቅል ታረግልኛለሽ የቤቱን ስፔሻል ክትፎ የቤቱን ስፔሻል ማህበረቦኑና ማህበረ እሱን እናደርግና ሌላ ደግሞ ተጨማሪ ካለ እንትንላለን እንጨምራለን እሺ አይሻልም ሆዳሙን ያመጣብሽ አሪፍ ነው ብርድ ነው እውነቱ ነው ክረምት ነው እናመሰግናለን እሺ ነው ምግቡ እስኪመጣ አንዳንድ ጥያቄዎች ልጠይቅ የሚባል ነገር የለውም በጣም ቆንጆ ጠላ ስማ ቆይ ሰምና ወርቅ ነው የምጠይቀው ይሄ ጥያቄ ለእናንተም ነው በየቤታችሁ ሆናችሁ ሞክሩት ሰምና ወርቅ ማለት ምን ማለት ነው የአንድን ስንኝ ኖርማል ፍቺው ምንድነው በውስጡ የያዘው ደግሞ ቅኔው ምንድነው ወርቁ ምንድነው ማለት ነው ወርቅ የተባለበት ምክንያት ለምን ነው ታውቂያለሽ ድብቅ ነው በጭቃ ውስጥ ነው ወርቅ አይደል ተለፍቶ የሚገኘው ሰው ወርቅ የተባለው ለዛ ነው ሰም ደግሞ የተባለው ከላይ ስለሆነ ሰም ሰፈፍ አለ አይደል ሰም የተባለው ለዛ ነው እሺ አሁን ሰፈፉንም ወርቁንም ትነግረኛለሽ ምን ያረጋል ጠላ ምን ያረጋል ጠጅ ጠላትን መጋበዝ ቡና አድርጎ ነው እንጂ ይላል ምን አድርጎ እንጂ ቡና አድርጎ ነው እንጂ ጠላትን መጋበዝ ቡና አድርጎ ነው እንጂ ቡና አድርጎ ስልሽ ቡን ነው ዋናው ቃል ቡና አድርጎ የሚለው ነው ዋናው ቃል አይደለም ቡና አድርጎ የሚለው ነው እንትን የሚለው ዋናው ሰምና ወርቅ ያለበት እሷ ነች
ቡና አድርጎ ማለት ያው እንግዲህ በደስታ በደንብ አድርጎ መጋበዝ ምን ሰሙ እንደዛ ነው። ቡና አድርጎ ነው እንጂ ማለት እንደዛ ነው። ቡን ሲባል ደግሞ ይጠብቃል ወርቁ ማለት ነው። ቡን ተደርጎ ደግሞ ሲባል ቀጥቅጦ ካጠጣሽ በኋላ ተቀጠቅጫዋለሽ ለማለት መሰለኝ። ቡን ማለት እንደ ቡላ መቀጥቀጥ አይደል? ይሄ ልጅ በደንብ ቢጠጣ በጣም የሚጫወት ይመስለኛል። አቤቱ ቀት እንደዛ መሰለኝ። ምንም ነው እኮ የማታውቀው ደስ ስትል እንዴት አንቺ ነሽ የማታውቂው እንዴ? እና መጣት ልበልልህ ለአንዴና ለመጨረሻ ጊዜ ምን ያደርጋል ጠላ፣ ምን ያደርጋል ጠጅ። ጠላትን መጋበዝ ቡና አድርጎ ነው እንጂ ቡና አድርጎ ጠላትን መጋበዝ ቡና አድርጎ ነው እንጂ ቡና አድርጎ ማለት እንደተባለው እንግዲህ በደንብ መጋበዝ ማለት ነው። ሰሙ ወርቁ ደግሞ እስኪ ደጋግመህ ቡና አድርጎ በል። ቡን ማለት እኮ ለይተህ አትበለ። ቡና አድርጎ ቡን ማለት እኮ መብነን ነው አይደለ? ለይተህ አትበለው። ቡና አድርጎ ብለህ አስብ። ቡና የምትል ቃል አስመጣለህ። ቡና አድርጎ መጋበዝ ነው እንጂ የለም። ጠላና ቡና እንዴት ነው አንድ ላይ የሚገናኙ? ከኛ ያመጣሽ ይባላል። አለማወቅ በጀ የለም ቃላት አማርኛ እንትን ላይ የለም። ይጥፋ ብታቅ ነበር ከባዱ። የለም ይኸውልህ ወርቁ ጠላትን እያጋደሙ እየረበረቡ መጨፍጨፍ። ምን አመጣው ታዲያ አሁን ጠላትን መጨፍጨፍ? ሰሙ ደግሞ እንግዳን በቡና መጋበዝ ማለት ነው። ጠላና ጠጅ ሳይሆን ቡና በደንብ አድርጎ መጋበዝ ነው እንጂ ነው የመጀመሪያው ሰሙ። ወርቁ ደግሞ ቀጥቅጦ መሸኘት ነው። ቡና አድርጎ አይ እንኳንም አላወቁ። ጠላቱን የሚፈራ ወገን ነው እንግዲህ አጠገብ ያለ ይታያል አይደል? ጠላትን በፍቅር ነው በመቀጠል። አሁን እንደዚህ በደንብ ስማኝ እሺ። የእውነቴን ነው። ምን ያሉ ቄስ ናቸው ተስካር የለመዱ አስታርቁኝ ብላቸው ፍታት ብለው ሄዱ። ፍታት ነው እዚህ ጋር ጨዋታውን ፍታት ነው። እየቀዳሽ እሺ ነገር ትንሽ የማሰቢያ ጊዜ እንስጣ። አለቀ እኮ እንትን ብዬ ተነሻ ሴት ልጅ ተነሳ። አይ እንግዲህ ቴንክ ዩ ቬሪ ማች። አረ በእውነት አላየሁትም። በእናታችሁ ከፍ አድርገውሽ ወገብ ምን እንጨቱ ተሻል ዝቅ በይ። ወይ ጉድ! እኔ ሆኜ ነው እንዲህ የቀዳውልህ። ምን ወገብ አለ ዘንድሮ። ቴንክ ዩ ቬሪ ማች። ቀጥል አሁን ዮርዲዬ። በእውነት ከልቡ ጠላኝ እንዴት እንደወደድኩት። እንትኑ ራሱ አሁን የታጠነበት ወይራው ራሱ ቴስት አለው። ቀጥይ። ምን ያሉ ቄስ ናቸው ተስካር የለመዱ አስታርቅኝ ብላቸው ፍታት ብለው ሄዱ። ፍታት ማለት በቃ ፍታት ነው። ልጅቷን ባለቤትን ፍታ ነው ሰሙ ነው። እሺ ወርቁ ደግሞ ፍታት ማለት ያው ንስሓ መግባት እሱ ነው ማለት ነው። እውነት ይሄ ልጅ ትንሽ ነገር ላይ ጎበዝ ነኝ። መጨፍጨፍ ገደላ ምናምን ከተባለ ላይ ግን በአቅም እንዳላወቀ ሆኜ ነው ማራምደው። ለዛ ነው ጋይስ። እሺ ቆይ ደግሞ ልቀላቅልልህ። ሌላ ጠላ ይጠመቃል ከተባለ ጠጅ ምንድነው የሚባለው? አረቄስ ምንድነው የሚባለው? ጠላ ይጠመቃል ይባላል። ጠላ ጠመቁ አይደል? ጠጅ ይጠጃል። ምን ነበር? ጠጅ አይደለም። ኖ አይደለም። አረቄ ይደፋል። ምን ነበር? የሆነ የሚደፋ ነገር አለ ብቻ። ቆይ ጠላ ይጠመቃል። ጠጅ ይጠጃል። እሺ አረቄስ? አረቄ ይጣላል። ይረቀቃል። አቤቱ ቀት ጠጅ ብዙም ጠጅ ስለማለው እንደዚህ አይነት ነገር ላይ ፎከስ አላደርግም። እሺ አረቄስ? አረቄ ማለት አረቄ ይጣላል ማለት አረቄ እንትኑ አለ እንደዚህ ሆነ አይደል? እንደዚህ የሚደረገው በኢቫፖሬሽን መልክ አይደል? አረቄ የሚወጣው አትሳቂ። ቴንክ ዩ ቬሪ ማች። በኢቫፖሬሽን መልክ ነው አረቄ እንትን የሚወጣውና እሱ ይጣላል የሚባለው። ኢቫፖሬሽን እና ይጣላል ምን አገናኘ? ኤኒዌይስ እሺ ለጠጅ ማለት ብቻ በኢቫፖሬሽን ስለሚወርድ ይጣላል ይባላል። ጠጁ ነው ብዙ ያልገባው። እሺ ለጠላ ይጠመቃል ከተባለ ለጠጅ ይጣላል ነው የሚባለው። አዎ ለአረቄ ደግሞ ይወጣል። ያው ዘሴም ነው ይቀራረባል። ከእውቀት ነፃ ነው። ደስ የሚል ሰው ነው ከጎን ያለው በእውነት ሚታድሉ። እሺ ወደ ራሴ ለመንኮራኩር ስለምን እንትን ይላል። አንቺ ጠጁን ወቂ። ልቀጥል። እሺ እኔ ትመጫለሽ ብዬ አሻግሬ ላይ አንቺ ልጅ
ማለፊያ መንገድ አጣሽ ወይ? ማለፊያ መንገድ መሰለኝ ይላል። ማለፊያ መንገድ እንግዲህ ሰሙ ያው መሸጋገሪያ መንገድ አጣሽ ወይ ወደኔ ለመምጣት ነው። አዎ ለዛ ወርቁ ከኔ ነው እንደዛ ነው አለ እኮ። የመጨረሻ ጥያቄ ይሄ ማለፊያ መንገድ አጣሽ ወይ? አጣሽ ማለፊያ ተሻግረሽ የምትሄጂበት ነው። ሲጠብቅ ደግሞ ማለፊያ እየተላፋሽ ለምን አትነጪም? እኔ በቃኝ ከዚህ ልጅ ጋር አልፈልግም እንዴ። ማለፊያ ላይ አትመጪም ወይ? እንብላ እንብላ አስራበኝ ይልኝ ጋይስ። እኔ ካልበላሁኝ ብዙ ማሰብ አልችልም። ሰው ምግብ ይምጣ። ውብ ቆንጆ ነሽ ወይ? ውብ ቆንጆ ነሽ ማለት እንዴት ሆነ? ማለፊያ ነሽ ወይ ይባላል። ማለፊያ ማለት ቆይ ማለፊያ ማለት ቆንጆ ማለት ነው? ማርያም እንደዛ ማለት ነው። ከዚህ በኋላ ከበላ በኋላ ማብራራ ማለፊያ ሲባል ቆንጆ ነሽ እንደማለት ነው። ማለፊያ አጣሽ ወይ ቆንጆ ነሽ እንደማለት ነው። እኔ አላውቅም። ዛሬ ነው ማለት ዛሬ እኔ ምንም አላውቅም። ቀጣይ እንጂ ለማንኛውም በእንደዚህ ሰምና ወርቆች ጥያቄዎቻችን ላይ አስተያየት ካላችሁ እንትን በሉ። ምንም አይነት ኮሜንት እንትን እንዳትሉ ጋይስ፣ እንዳሰርቢኝ በል። እኔ ያው እንትን ምላስና ሰንበር ምን ነበረ ሰምና ወርቅ ላይ ብዙም አይደለም። ምን እናቴ እርቦታል ለዚህ ልጅ ምግብ አምጪልን እባክህ። ምግብ ይምጣና በደንብ እናወራለን እንጂ አልሆነም። የኔ እናት እግዚአብሔር ያክብርሽ። እንኳን ደህና ቆየሽ። ምን ወገብ አለ ዘንድሮ እባክህ። አይ እንዳላስቸግራት ተሽቃባጭ። አይ የምሬን ነው ማለት ዝቅ ብላችሁ እግዚአብሔር ኧረ እድሜና ጤና ይስጣችሁ። አሜን አሜን። እናቴ አመጣጣራ ሲያምር በእግዚአብሔር መልካም አደረላችሁ። እናመሰግናለን። ቴንክ ዩ። መልካም ምሳ። ናይስ። አቀራረቡ ያምራል በእውነት። ወረረረ ስፔሻል ክፍላችን ነው። መልካም ማዕድ። ሌላ ክትፎ በጣም ነው የምወደው። ባይዘው እቺ ደግሞ በጣም ስፔሻል ሳንዱች ነው። እሺ ሰርፕራይዝ እናርጋችሁ ብለን ነው። መልካም ማዕድ ሆነላችሁ። እጅግ አድርገን እናመሰግናለን። እግዚአብሔር ይክብርልን። የሚገርም በቃ በጣም በእውነት እዚህ ጋር እንደምታዩት ማህበራዊ ያለ ሁሉንም ምግቦች አንድ ላይ የያዘ ነው። በአንድ ሳህን ላይ ነው የሚቀርበው። ለአንድ ሰው ለሁለት ሰው በደንብ ይበቃል። ከበቂ በላይ ነው። ለኔ ይበቃኛል። ይሄ ክትፎ ነው እንደምታዩት። ክትፎ ደግሞ ጎረድ አለ እንደምታዩት። ጎረድ ከጎኑ አለ። ጎመን አለ። አይብ ከጎመን ከእንትን ጋር አለ። ሚጥሚጣ አለ። ቆጮ አለ። ሁሉንም አንድ ላይ ያካሄደን በጣም አሪፍ ነው። ጠጅ አለ። እዚህ ጋር ደግሞ አለ። ይሄም አለ። ከየቱ ጋር ላጉርስሽ? እኔ ላጉርስሽ። ከክትፎ እንጀምራለን። በነገር ላይ ይሄ አሁን ደስ የሚለው ምግብህን በልተህ ከዛ በመሀል እየጠጣህ እየተጫወትክ በመሀል ላይ ሳንዶችን ጣል ማለት ይኸው አተል። እሺ ከአይብም አድርግልኝ። ፈለቀብሽ? አዎ እኔ አልበላም በቃ ተውኩት። አይ በየሱስ እኔ እግዚአብሔር እኔ ልጅ እሱን እኮ ነው የምጠብቀው ያጎርሰኛል ብዬ። ሴት ልጅ ጉርሻ ሳትጎርስ አትጀምርም። ራሷ እንትን አትጀምርም ይባላል ገበታ። ክትፎ አሪፍ ነው። በጣም አሪፍ ነው ክትፎ። ደስ ይላል። በቃ አፍ ላይ ያለው እንትን ቴስቱ ምናምን ሁሉ ነገር በጣም ደስ ይላል። አንተ ምንም እያጎረስከኝ አይደለም። አዎ አልኩሽ እኮ ራስሽ እንችለሽ እንትን ብትይ ይሻላል እንጂ በጣም የሚጣፍጠው ክትፎ በጣም እያጋነንኩ አይደለም የእውነቴን ነው። honestly speaking ጋይስ ከዮርዲ ጋር እየዋልኩኝ ጉርሻ አንደኛውኛለሁ። እዩት እናቴሽ ተጨናነቀን ዛሬ ያክብርልን። አፈርስ ሆነ እንደው ስሞት
እግዚአብሔር ይስጥልን። ዮርዲ እንዳጨርስብኝ በእውነት በጣም ነው የሚጣፍጠው። ወይኔ ጉዴ! አንተ አታወራኝ? yes ልቤ መጠጥሽ እስካሁን እንዴ መጠጥችኝ እኮ አይደለም እያወራን እየተጫወተን ነበር። ጸባ አረካው እኮ ክትፎን የመሰለ ምግብ ቀርቦ ምግብ ክቡር ነው የሚሉት እኮ አባቶቻችን ወደ አይደለም። የሚገርማችሁ ክትፎ ማለት ነው ጋይስ እንዳለ ቀይ ነው፣ በቃ ነጭ አንድ ነገር አታዩ። ጉራጌ ውስጥ አሁን ይሄ እንጀራው ይቀርና ኮባ ነው የሚደረገው፣ ግን እንደ ስሙ ጣዕም የሆነ ምግብ በቃ ቆንጆ ጣዕም ያለው ወይ ተመችቶኛል በእውነት። ዋው ብለናል ዛሬ ዋው። እስኪ ዞር በል ከክትፎ። ልጅ የእንጀራ ቴክስቸር ሁሉ ተቀይሯል። ጠቅልሎት ሌላ ነገር ነው የሚመስለው። እኔ ግን ይኸውልህ ስጋውን ብቻውን መጉረስ ብዙ አያስደስተኝም። ሚክስ ካላረኩ አይብ ጋር በቆጮ ግን ሞክረዋል ክትፎ ዮርጂ? ኦ ማይ ጋድ! እሺ ዞር በል ብላበት። አሬ ዮርዲ እያናገርከኝ ካሜራ ፊት ነህ። በቆጮ ደግሞ በቃ ያኔ ነኝ አሚሳ እንዲህ ነው ባይዘም ያዙ ጠጁ እስኪደርስ አንቺ ጠጁ ግን ይናገራል። አንተ ማርያምን አሰቃየኝ። አንተ እንዴ ምግብ ቀርቧል እንዴ ጊዜ ደስተው እንዴ ለፈለፍኩ ላይ ስማ መጠጥሽ አንዴ ምላስና ሰንበርት ያለሽ አንዴ ሰምና ወርቅ ያለሽ ነገር ትበያለሽ። በስ በኋላ እንብለው በኋላ እንብለው። አንቺ መጠጡን በይ። ወይ ወንዱ ምግብ ነው የሚያሳድደው። እግዚአብሔርን በጣም ምርጥ ጠጅ ነው። ወይኔ ዛሬ ከዚህ መውጣቴንም እንጃ በእውነት ጋይስ። ብቻ ክትፎ የምርን የምላችሁ ምርጥ ክትፎ ነው። ጨርሰናል። ደግነቱ የመኖሩ ሸፈነው እንጂ ምን ጦርነት ነው የሚመስለው እዚህ አካባቢ። ናይኖ ይሄም በጣም አሪፍ ነው። ኮምቦአቸው ኤቭሪ ሁሉንም ምግቦች አንድ ላይ ያዘ ነው። እጥር ምጥን ያለ ቅድም ለአንድ ሰው ለሁለት ሰው ብዬ ነበር። አይ ቲንክ እስከ 3 ሰው ሊያደርስ ይችላል ይሄ ነገር ባይዘው። ሳህኑ እንዲህ ስላለ ነው ወደታች። ቅድም ስሜታዊ ሆኜ ብዙ በላው መሰለኝ። ለምንድን ነው አክሮፋ ይበላው? አክሮፋ አይደለም። እኔ ምግብ ስበላ ማለት ሌላ ሰው እንዲያወራኝ ምናምን አልፈልግም። ተመስጬ ነው መብላት እንፈልግ። አሁን ስጠገብ እኮ ነው አጠገቤ መሆንሽን እንትን ያልኩት። እሺ ቅመሻ ቅመሽ ሲቅመሹና ንገሪኝ። ከዛ ደግሞ እኔ ቀምሳለሁ። ውስጧ ክትፎ ነው ያለው። እንግዲህ እንቀምሳለን። ከጠጅ ጋር ከጠላ ጋር እያዋዛ መሄድ ነገር ነው ይባላል። እስኪ በደንብ ግመጫ ሳምሹ። አሪፍ ነው። አዎ ማርያም እውነት ግን ጥቁር አዝሙድ አልወድም። ችግሬ ናይስ። ሲኒም ልሞክረው። አሪፍ ነው። ጠጅ ጠላና እንትን አዘሽ ልክ የሆነ የመርሃብ ስሜት ሲሰማሽ የምትበይው ነገር ነው። አሪፍ ነው በጣም። ከመጠጥ ጋር የሚያስኬድ ምግብ ተመችቶናል።
ግን ጣለው ከባድ ዋው በጣም ይሄ ራሱ የሚገርም ነው። ኦቨርኦል በሙሉ ተመችቶናል። በጣም ቆንጆ ነው። ላለማጋነን እኔ በጣም የክትፎና የጠጅ በጣም አድናቂ ነኝ። ከዚህ ቤት ደግሞ ክትፎና ጠጃቸው በጣም ተመችቶኛል። ጠላውም ለሚወድ ሰው ደግሞ በጣም እጅግ በጣም አሪፍ ነው። አይቆመጥጥ፣ አፍ ላይ የሚረብሽ ነገር የለው። ወፍራም ነው። ደስ ብሎን ነው በቃ የምንጠጣው። ይመቻል አይደል? የእውነቴን ነው። ጠጁም እኔ ብዙ ቦታ አይቻለሁ። ጠጅ እንዳልኳችሁ በጣም ነው የምወደው። ጠጅ የመጣፈጥ ቃናው በጣም ከበዛ ልክ አይደለም። ወይ ስኳር ወይ የሆነ ነገር ተጠቅመዋል ማለት ነው እና ንጹህ ጠጅ ሲሆን ደስ የሚል የመጣፈጥ ፍሌቨር ይኖረዋል እንጂ ያን ያህል የተጋነነ ስኳር የሚል ቃና አይኖረው። እቺ ጠጅ የተመቸች ለዛ ነው። ብቻ እኔ ፐርሰናሊ ሁሉም ተመችቶኛል። ሆነስትሊ ስፒኪንግ መጠጥ ላይ ብዙም አይደለሁም። እኔ ይሄን ጠጣ ብትይኝ ጠጣለሁ፣ ችግር ፈጭቼ የሚሆን ጠጣለሁ፣ ችግር የለም። ብቻ እኔ ከምግብ ያለኝ ፍቅር አንፃር ነው ብዙ ጊዜ ብዙ ሰዎችን እንትን የምለው ያው ምግብ እንትን እንዲሉ ነው። ግን ይሄ ደግሞ የሀገርኛ ቴስት ያለው በማን ነበር የታጠነ ያልሽው? በወይባ ወይና ኖ ማን ነበር? ይቅርታ እኔ ወይባ ማለት ያንተ ደግሞ በወይኗ ብቻ ጋይስ በወይኗ የታጠነ ነው ጠላው። ምን ይባል? ወይኑ አልኩ ይለቅ ጭስ እንትኑ ራሱ በጣም ደስ ይላል። ፍሌቨሩ ምናምን I really like it guys. I really enjoy it. ግን አለ ጭስ እንትኑ ፍሌቨሩ አለ። ብቻ ጠጁም አሪፍ ነው። ጠጁም ያን ያህል የሚጣፍጥ ነገር አይደለም። መረረ ማለት ነገርም አለ። ያ አሪፍ ነው። ብቻ ይሄን ያልኩ አያስቅም። እንዲሁ ለግነት ሰው እንትን ለማለኔ ለማሳጣት ካልሆነ እንጂ ያን ያህል እንትን አይደለም እኮ። ወይኗ የምትባል ጓደኛ ልጅ እሷን ስለሻት ነው ስትታጠን። መጠጥ እንዲህ ነው ጋይስ፣ አንዳንዴ ያስታችኋል። ይሄን ያህል የሚያስቅ አይደለም። ይሄን ያህል አያስቅም። ወይኗ ነው ወይባ አለቀ። ባለቤቱ በየሳምንቱ ቅቤ ነው የሚያጠጣው። ይሄን እንጨት እንኳን የሰው አይደለም ሲኖትራክ ያስቆማል። በተሰቀለው ይኸው አይሽ ያንጸባረቀ ኢየሱስ ለምን ያስቆው ስትጠግብዱላ ማረ ወይ ልመታሽ ምናምን አይደለም፣ ግን ከዚህ ከልብሱ ጋር ምናምን አንድ ላይ ያምራል። ጨዋታ መሀል አንዳንድ አለመግባባቶች ካሉ ይፈቷል በሚል ነው። ዮርዲ እግዚአብሔርን ተመችቶኛል። የወይኗ ታሪክ ወይኗ ታጥና በጠጅ ፍሌቨር ይላል። ብቻ በጣም አሪፍ ነው ጋይስ። ጥሩ ጊዜ እንትን እያልን ያለ ነው ጋይስ። ከዚህ በላይ ሳይቀባጥር እኔ ስለዚህ ፕሮግራም አልኩሽ እኔ ንግግር አድርጌ በዘጋ ይሻላል። እውነት ለመናገር በጣም የቀረበልን ማዕድ በጣም ተመችቶናል። በጣም ቆንጆ ነው። ጣም ጠላና ጠጅን እጅግ አድርገን እናመሰግናለን። የውስጥ ገጽታውን መጀመሪያ ስንገባ ሳይተናቸዋል። እጅግ በጣም ያማረ ባህላዊ ገጽታ ያለው እንዲሁም ደግሞ እዛው በቃ ገጠራማ አካባቢ እንዳለን አይነት ስሜት እንዲሰማን አቀራረቦቻቸው ራሱ በጣም የሚያምርና የሚማርክ ነው። እጅግ አድርገን ወደነዋል። ተመችቶናል። ጠላውና ጠጁ ምንም እንከን የለሽ ሆኗል። ይልሽ ሳንቆራጥጠኝ ግን እየበላን ፕሮግራማችንን ብንዘጋ እጅግ የተሻለ ነው ብዬ አስባለሁ። ምን ይመስላል? ይወርዲ በሀሳብ ጥሎኝ ሄዷል። ከብቶቹ ጋር ሳይሆን አይቀርም። እንግዲህ ሰላም ቆይኝ። እኔ መብላቴን እቀጥላለሁ።